አመሰግናለሁ እንደምናላችሁ የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ የሰዓቱን ዜና ይዘን መተናል ከዜናዎቹ ጋር ጀማል ኢማም ነኝ በቅድሚያ በሀገርና በክልል ደረጃ የተያዘው የለውጥ አጀንዳ ተጠናክሮ እንዲቀጥል የለውጥ መሪ የሆኑት የአቶ ግርማይ ሽጥላን ህልምና ትግል ለማስቀጠል እንደሚሰሩ የደቡብ ወሎ ዞን አጠቃላይ የሥራ ኃላፊዎችና የፓርቲ አባላት ተናገሩ የዞኑ የሥራ ኃላፊዎችና የፓርቲ አባላት የአቶ ግርማይ ሽጥላን ህልፈተ ህይወትን በማስመልከት የመታሰቢያ መርሃ ግብር በደሴ ከተማ አካሂደዋል በመታሰቢያ መርሃ ግብር የተሳተፉ የሥራ ኃላፊዎች በሀገርና በክልል ደረጃ የተያዘውን የለውጥ አጀንዳ ለማስቀጠል ጠንክረን እንሰራለን ብለዋል በመርሃ ግብሩ የተገኙት የደቡብ ወሎ ዞን ዋና አስተዳዳሪ አቶ አብዱ ሁሴን ግርማይ ሽጥላ ህዝብን በማገልገል ለእውነት ራሳቸውን አሳልፈው የሰጡ ጠንካራ መሪ እንደነበሩ አስታውሰዋል የተሟላና አስተማማኝ ሰላም ለማስፈን ህግ የማስከበሩ ተግባር ቅድሚያ ተሰጥቶት በትኩረት ሊሰራ እንደሚገባም አስገንዝበዋል ግርማይ ሽጥላ የአማራ ህዝብ ከገባበት ውስብስብ ችግር እንዲወጣና የኢትዮጵያን አንድነት በጽኑ መሰረት ላይ ለመገንባት ጥረት ያደረጉ መሪ እንደነበሩ የተናገሩት በብልጽግና ፓርቲ የደቡብ ወሎ ዞን ቅርንጫፍ ጽህፈት ቤት ኃላፊ አቶ አሊ መኮንን ናቸው ሌሎች በመርሃ ግብሩ የተሳተፉ አመራሮችና አባላት በተደጋጋሚ የአማራ መሪዎች መገደል የክልሉን ህዝብ የሚጎዳና አስነዋሪ ተግባር በመሆኑ ለአንዴና ለመጨረሻ ጊዜ መቆም አለበት ብለዋል በተመሳሳይ ዜና የደሴ ከተማ አስተዳደር የሥራ ኃላፊዎችና አባላት የክቡር አቶ ግርማይ ሽጥላን ድንገተኛ ህልፈተ ህይወትን አስመልክቶ የሻማ ማብራት ስነ ስርዓት አከናውነዋል በስነ ስርዓቱ ላይ የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ሳሙኤል ሞላልኝና በደሴ ከተማ አስተዳደር የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ሞላ ሁሴን መልእክታቸውን አስተላልፈዋል አቶ ሳሙኤል በመልእክታቸው በወንድማችን ግርማ ላይ የተፈጸመው ድርጊት አንድነታችንን ያጠነክረው እንደሆነ እንጂ ወደ ኋላ አይመልሰንም ብለዋል ከፋፍለው ሊያጠቁን የተነሱ ኃይሎችን አንድነታችንን አጠንክረን ለናሸንፋቸው ይገባል ምን ያሉት በደሴ ከተማ አስተዳደር የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ሞላ ሁሴን በበኩላቸው አቶ ግርማ ላመነበት ነገር ወደ ኋላ የማይል የህዝብ አገልጋይ እንደነበር አስታውሰዋል አቶ ግርማ የተሰዋለትን ዓላማ ለማሳካት እንደሚሰሩም የከተማ አስተዳደሩ የሥራ ኃላፊዎችና አባላት ተናግረዋል መረጃዎቹን ያደረሱን የደቡብ ወሎ ዞንና የደሴ ከተማ አስተዳደር የመንግስት ኮሙኒኬሽን ጉዳዮች መምሪያዎች ናቸው ከጦርነት በኋላ ስንዴን ለመጀመሪያ ጊዜ በመስኖ ያለሙ የራያ ባላ ወረዳ አርሶ አደሮች የተሻለ ምርት እንደሚጠብቁ ተናገሩ በዘንድሮ የበጋ መስኖ ስንዴ ልማት 100 ሄክታር መሬት በስንዴ መልማቱን የወረዳው አስተዳደር አስታውቋል ካሳሁን ኃይለ ሚካኤል ተጨማሪ ዘገባ አለው ራያ ባላ ወረዳ በሰሜኑ ጦርነት ሰላም አጥቶ የኖረ አካባቢ ነው ወረዳው ጥቅምት ወር 2015 ላይ ባገኘው የነጻነትና ፎይታ በተለይም አርሶ አደሩ ለማሳው እንግዳ የሆነ የስንዴ አዝመራን በመስኖ አልምቷል አርሶ አደር ካሳሁን ደርበውና አርሶ አደር አስመላሽ ብርሃኑ ከራያ ባላ ወረዳ አዲስ ቅኝ ቀበሌ ናቸው እዚህ ቦታስ ራያ ወረዳው ስንዴስ እንዴት ሆነ የሚሆነው ብለን በጣም ምን ተራጥረው የነበርነ በአካስ እናየው ያው ሸጋ ነው በጣም ምርጥ ነው የመድኃኒት አቅርቦት አንሶት ከሆነ በስተቀር ማለት ነው ያውን መድኃኒት ካለ ሁሉ ነገር ከተስተካከለስ ሸጋ ነው በጣም ምርጥ ነው አይከፋም ነው እኔ እስኪ ልሞክሮ ብዬ ሞከርኩት ለምሳሌ በኔ በኩል ማለት ነው አሁን ይው እንደምታዩት ቆንጆ ነው የስንዴ ምርት ግን እንዳጋጣመ ሆኖ ካሁን በፊት ተጠቅመንበት አናቀም የደጋ ምርት ሲባል ስለነበር ፈርተን ነበር አሁን እንዳየነው አይደለም ምርቱ በጣም ቆንጆ ነው እንደምታዩት ያው ተጠለቅልቋል ማለት ነው ከወረራ መልስ ባጭር ጊዜ ለዚህ ውጤት የመብቃታቸው ሚስጥር የወረዳው አመራር ከአርሶ አደሩ ጋር የነበረው የቅርብ ውይይትና ተግባቦት መሆኑን የወረዳው ግብርና ጽህፈት ቤት ኃላፊ አቶ ተካ ተበጀና የባላ ወረዳ ዋና አስተዳዳሪ አቶ ሀብቱ ስዩም ገልጸዋል ነፃ ከወጣ ጀምሮ የስንዴ ልማት ተግባር አዲስ ተግባር ነው አመራሩ በቁርጠኝነት ባለሙያ በቁርጠኝነት ካለው የመስኖ ተጠቃሚዎች በጋራ ስለ ስንዴ ልማት ጥቅም ከሌሎች የሰብል አማራጮች ጥቅሙን በትክክል በመነጋገርና በመወያየት ከመስኖ ካርሶ አደሩ ጋር አብረን ስላቀድነ በመለካከትም በተግባርም በሚገባ ሁሉም አርሶ አደር በሚባል ደረጃ ባንድ የእርሻ ስራ እንቅስቃሴ ባንድ ጀምበር ነው የተከናወነው 100 ሄክታር ነው በቅድ ያዝ ነው በከነጉንም 100 ሄክታር ነው ያለው ማህበረሰቡም ጭምር በደንብ ተግባብቶ መጀመሪያ ላይ የነበሩ ሳቢዎች ነበሩ ስንዴ የሚበቅለው ደጋ ላይ ነው እዚህ አካባቢ አይሆንም የሚል ሳቢዎች ነበሩ እነሱን በመወያየት ወደ ስራ ተገብቷል ከዛም በኋላ የባለሙያ ክትትል ያማሩ ክትትል ማሳላም ጭምር መተን በተደጋጋሚ ያየን አይዟችሁ ይያል እዚህ ደርሷል በመሆኑም ወረዳው የስንዴን ምርት በቀጣይ የማስፋት እቅድ እንዳለው የግብርና ጽህፈት ቤት ኃላፊውና አስተዳዳሪው ያስረዳሉ መጀመሪያ ከመሆኑ አኳያ መጀመሪያ የበቀለ ያው እና መጀመሪያ የተናገረ እንዲሉት ይሄን ያልተቀበሉ አርሶ አደሮች
አሁን ላይ መልካም ሆኖ ሲያዩ ለቀጣይ ስንዴ ዘር ከነዚህ አርሶ አደሮች ጭምር አሁን ከሚያመርቱት ከተዘጋጁት አሁን ላይ ደርቋል በመሰብሰብ ላይ ነው ያለው ከነዚህም ጭምር ለግዥ የተዘጋጁ አርሶ አደሮች አሉ። እንግዲህ ወዳችን በቆላ ስንዴ ልማት ያለው የወደፊት እቅድ ማህበረሰቡ አይቷል። አይቻልም የሚል ጥርጣሬ ነበረው እንደሚቻል አረጋግጧል። አብዛኛው ሰውን በቁጭት ላይ ነው ያለው። የኛ ፍላጎት ከመንግስት መቅረብ ያለባቸው እነ ማዳበሪያ፣ ርጭት፣ መድኃኒት፣ ምርጥ ዘር እና እንዲሁም የፕሮጀክቶች ክትትልና ጥገና ከተደረገላቸው ሁሉም ማህበረሰብ እዚህ አካባቢ ያለው ማህበረሰብ ስንዴ ለመዝራት ቁርጠኛ ነው። ይሄንንም ጭምር እያየም ስለሆነ የዘራውም ደስተኛ ነው፣ ያልዘራውም ጭምር ቁጭት ላይ ነው ያለው። ለወደፊት በሰፊው ለመስራት እቅዳለን። አርሶ አደሮቹም በበኩላቸው የዘንድሮ ምርታቸውን ለሌሎች አርሶ አደሮች በማሰራጨት ተሞክሯቸውን ለማስፋት ፍላጎት እንዳላቸው ነግረውናል። ከኛ አይተው እንዲዘሩ ሌሎችም ምርጥ ዘር ስለሆነ እነሱም ዘርተው እንዲያዩት ማለት ነው። ጥቅሙና እንትኑ እንዲያዩት ሁሉ ነገሩ እንዲያውቁት ለመስጠት ያው እያሰብን ነው። ሰው ማለት ነው ለምን እናንተ ጋር አንዘራም ነበር? በጣም ተገረመ፣ ተቆጨው። ካሁን በኋላ እንዘራለን ምናምን የሚል እንትን አላቸው። አርሶ አደሩ ይሄ ዘር እንዲዘራ በጣም እንመክራለን። ምክንያቱም ቆንጆ ነው፣ ጠቃሚ ነው፣ አይሆንም የሚባለው የነበረው ማለት ነው። እንግዲህ አይተነዋል። ከማያት ወዲያ ሌላ ምንም ችግር የለም። እኛ አሁን ከመንግስት የምንፈልገው ማዳበሪያ ከዛ ደግሞ ይሄ የኛ አካባቢ ዋግ ይመታዋል፣ የዋግ ችግር አለበት እና የመድኃኒት አቅርቦትም ትንሽ እንፈልጋለን። የመስኖና ቆላማ አካባቢዎች ሚኒስቴር በጦርነቱ ጉዳት የደረሰበትን የቆቦ ጊራና ሸለቆ ልማት ፕሮግራም ጽህፈት ቤትን ወደ ስራ ለማስገባት ድጋፍ እያደረገ መሆኑን አስታወቀ። ሚኒስቴሩ ከ138 ሚሊዮን ብር በላይ ግምት ያላቸው ፓምፖችን ለፕሮግራም ጽህፈት ቤቱ ድጋፍ አድርጓል። ድጋፉ 31 ፕሮጀክቶችን ወደ ስራ ማስገባት ያስችላልም ተብሏል። ባላለምዬ ዝርዝር ዘገባ አለው። የቆቦ ጊራና ሸለቆ ልማት ፕሮግራም ጽህፈት ቤት ከራያ እስከ ምንጃር ሸንኮራ ያለውን የከርሰ ምድር ውሃ በተለያዩ የመስኖ አማራጮች አርሶ አደሮች በአመት 3 ጊዜ አትክልትና ፍራፍሬዎችን እንዲሁም ምርታማና ፈጥኖ ደራሽ ሰብሎችን እያመረቱ ከራሳቸው አልፈው ለሀገር ውስጥና ለውጭ ገበያ እንዲያቀርቡ ለማስቻል የተቋቋመ ፕሮግራም ጽህፈት ቤት ነው። ፕሮግራም ጽህፈት ቤቱ ከሰሜኑ ጦርነት ውድመት በፊት 65 ፕሮጀክቶችን ወደ ስራ አስገብቶ ከ11 ሺህ በላይ አባወራዎችና ማዋራዎችን ተጠቃሚ በማድረግ የተሻለ ህይወት እንዲኖሩና የኢኮኖሚ ሽግግር እንዲያደርጉ ማድረግ አስችሏል። ይሁን እንጂ በአካባቢውና ቀጠናው ተስፋ የተጣለበት ፕሮግራም ጽህፈት ቤት በሰሜኑ ጦርነት ጉዳት እንደደረሰበት የጽህፈት ቤቱ ስራ አስኪያጅ አቶ ሞላ መለስ አስረድተዋል። አብዛኛዎቹ ፕሮጀክቶች ወደ አለማምረት ደረጃ የደረሱበት የምንጠቀማቸው የኃይል ማከፋፈያዎች ጉዳት ደርሶባቸው የነበረና በሳይት ደረጃም ያሉ መስኖ ፕሮጀክቶች እንደዚሁ ትራንስፎርመራቸውም ሌሎች አውታሮችም ጭምር የተጎዱ የነበረ ስለሆነ ወደ ዜሮ ሌቭል ደረጃ ላይ ደርሰን የነበረበት ሁኔታ ነው የነበረው። ከውድመት በኋላ የክልሉና የፌዴራል መስኖና ቆላማ አካባቢዎች ባደረጉት ድጋፍ 18 ፕሮጀክቶች ወደ ስራ አስገብቶ የተለያዩ አትክልትና ፍራፍሬዎችን እንዲሁም ሰብሎችን ጨምሮ በማልማት ላይ እንደሚገኝ የፕሮግራም ጽህፈት ቤቱ ስራ አስኪያጅ አቶ ሞላ መለሰ ተናግረዋል። የተደራጀ እቅድ በማቀድ ከሚመለከታቸው አካላቶች ጋር ውይይት እያደረግን የክልሉ መንግስት ወደ 58 ሚሊዮን ብር የፌዴራል መንግስትም በተለይ ደግሞ የፌዴራል መስኖና ቆላማ አካባቢዎች ሚኒስቴር ከ190 ሚሊዮን ብር በላይ ድጋፍ በማድረግ አካባቢውን ወደ ስራ ለማስገባት ጥረት እየተደረገ ያለበት ሁኔታ አለ። በጥቅሉ እንግዲህ ወደ 865 ሄክታር መሬት ከውድመት በኋላ ወደ ስራ በማስገባት በተለያዩ ሰብሎችና አትክልቶች እንዲሸፈን የማድረግ ስራ የተሰራበት ሁኔታ ነው ያለው። የፌዴራል መስኖና ቆላማ አካባቢዎች ሚኒስቴር በሰሜኑ ጦርነት ውድመት የደረሰባቸውንና ተጨማሪ መስኖ ፕሮጀክቶችን ወደ ስራ ለማስገባት እየሰራ ነው ያሉት የሚኒስቴር መስሪያ ቤቱ ኤሌክትሮ ሜካኒካል መሐንዲስ ኢንጂነር ቢተው ለገሰ ከ2500 በላይ አርሶ አደሮችን ተጠቃሚ የሚያደርግ ፓምፖችና አስፈላጊ እቃዎችን ለቆቦ ጊራና ሸለቆ ልማት ፕሮግራም ጽህፈት ቤት ድጋፍ ተደርጓል። ከነሙሉ አክሰሰሪያቸው ለመስኖ ስራ ማስጀመሪያ አገልግሎት የሚውል ማቴሪያል ርክክብ ላይ ነን። ከዚህ በፊት ከመጡ ፓምፖች የተሻሉ ናቸው። ለ31 ቶታል ከና አክሰሰሪው ወደ 138 ሚሊዮን አካባቢ ብር። አሁን የመጀመሪያ ፌዝ ነው። ፌዝ 2 ፌዝ 3 ያለ ከዚህ በላይ እስከ 10 ሺህ ሄክታር የሚደርስ እንትን ተጨማሪዎችን የመደገፍና
ከዚህም በላይ በሌሎች የጥገና አገልግሎቶች መስሪያ ቤቱን ለማገዝ በጣም ዝግጁ ነው ያስባል። የደረሰውን ጉዳትና የአካባቢውን የመልማት አቅም ታሳቢ በማድረግ ጠንካራ ድጋፍ እያደረገ ላለው የፌዴራል መስኖና ቆላማ አካባቢዎች ሚኒስቴር ምስጋና ያቀረቡት የፕሮግራም ጽህፈት ቤቱ ስራ አስኪያጅ አቶ ሞላ መለሰ በሚሰጡት ድጋፎችና ሁሉን አቀፍ እገዛዎች ወደ ስራ ለማስገባት ፕሮግራም ጽህፈት ቤቱ የድርሻውን እንደሚወጣ አረጋግጠዋል። እነዚህ 31 ፕሮጀክቶች ወደ ስራ ሲገቡ ከ2500 በላይ አባወራና ማወራዎች እንዲሁም ደግሞ ከ10,000 በላይ የቤተሰብ አባላትን ተጠቃሚ ማድረግ እንደሚቻል መረዳት ይቻላል ማለት ነው። ሚኒስቴር መስሪያ ቤቱ ከክልሉ መስኖና ቆላማ አካባቢዎች እንዲሁም ከኛ ጋር ከዞኑ ጋር ኢንተግሬትድ ሆኖ በመስራት የአርሶ አደሮችን ጉዳት ሊያካክስ የሚችል ትልቅ ድጋፍ አድርገውልናል ብለን እንወስዳለንና በፕሮግራም ጽህፈት ቤቱ ስም የፌዴራል መስኖና ቆላማ አካባቢ ሚኒስቴርን እንዲሁም የክልሉን መስኖና ቆላማ አካባቢ ቢሮን እጅግ በጣም አድርገን ማመስገን እንወዳለን። በመልሶ ማቋቋሚያና በከተማ አስተዳደሩ በጀት ከ140 ሚሊዮን ብር በላይ በሆነ ወጪ ትምህርት ቤቶችን እየገነባ መሆኑን የኮምቦልቻ ከተማ አስተዳደር አስታወቀም። የትምህርት ቤቶቹን ግንባታ በፍጥነት በማጠናቀቅ ወደ ስራ ለማስገባት እየተሰራ መሆኑን የከተማ አስተዳደሩ ትምህርት መምሪያ ገልጿል። አበሻንለይ ዝርዝር ዘገባ አለው። የኮምቦልቻ ከተማ አስተዳደር በከተማ አስተዳደሩና በመልሶ ማቋቋሚያ በጀት ከ140 ሚሊዮን ብር በላይ በሆነ ወጪ ትምህርት ቤቶች እየገነባ ሲሆን የትምህርት ቤቶቹ መምህራንና የሥራ ኃላፊዎችም ግንባታዎቹ የትምህርት ጥራትን ከማስጠበቅና መሰል ችግሮችን ከመፍታት አንጻር ፋይዳቸው የጎላ ነው ይላሉ። ተምዬ መኮንን ባላለው የጂቢሲ ቁጥር 2 ትምህርት ቤት እርሰ መምህር እንደ አጠቃላይ በነበረው ጦርነት በኮምቦልቻ ርጂዮ ፖሊታን ከተማ አስተዳደር ስር ያሉ ትምህርት ቤቶች እንደ የተለያየ ጉዳት እንደደረሰባቸው ይታወቃል። ከነዚህም ውስጥ አንዱ ጂቢሲ ቁጥር 2 ትምህርት ቤት መሆኑ ይታወቃል። እንደምታዩት መማር ማስተማሩ ላይ አሉታዊ ተጽዕኖ አሳድሯል። ትምህርት ቤቱ አንደኛ የተማሪዎች ቁጥር ቀንሷል። ተማሪዎች ራቅ ወደ ኋላ ትምህርት ቤት እየለቀቁ ሂደዋል በመሸኛ እያወጡ። አሁን ትምህርት ቤቱ በመገንባቱ መልሶ ማቋቋሙ ተማሪዎች ወደ ነበሩበት ትምህርት ቤት ይመለሳሉ። ተርንጎ አለም እባላለሁ የ12ኛ ክፍል ባዮሎጂ መምህር ነኝ። እንግዲህ እኔ በማስተምርበት እዚህ ትምህርት ቤት የተማሪዎች ቁጥር እጅግ በጣም በርካታ ናቸው። የተማሪዎች ቁጥር መጨመር በአንድ ክላስ ውስጥ የክላስ ጥበት ስላለ ነው። እንግዲህ ለወደፊቱ ይሄ ህንጻ ካለቀልን የተጀመረው ህንጻ ካለቀልን ይሄ ችግር ይቀርፋል ብዬ አስባለሁ። እነሱ እንደምሴ የቢራሮ አጠቃላይ ሁለተኛ ደረጃ ትምህርት ቤት እርሰ መምህር እንደ ቢራሮ አጠቃላይ ሁለተኛ ደረጃ ትምህርት ቤት ከፍተኛ የሆነ የመማሪያ ክፍል እጥረት አለብን። ቤተ ሙከራ ክፍሎች የሉንም እና አይሲቲ ክላስ እጥረት አለብን። ያው ይሄ በተለይ በትምህርት ቤቱን የመማሪያ ክፍል የአይሲቲ ክላሶችና የቤተ ሙከራ ክፍሎችን እጥረት ይቀርፈልናል። ኮምቦልቻ ከተማ አስተዳደር የትምህርት መምሪያ ኃላፊ አቶ መንግስቱ አበበ ግንባታዎቹን በአጭር ጊዜ አጠናቆ ወደ ስራ ለማስገባት ከፍተኛ ርብርብ እየተደረገ መሆኑን ይገልጻሉ። በክልሉ መልሶ ማቋቋም ፕሮጀክት 2 ትምህርት ቤቶች እያንዳንዳቸው 13.6 ሚሊዮን ብር አካባቢ የሚቀመጥ በጀት ተይዞላቸው እየተሰሩ ነው ያሉት። በጥሩ አፈጻጸም ላይ ነው ያሉት። እንዲሁም በትምህርት ሚኒስቴር የመልሶ ማቋቋም በጀትም 3 ትምህርት ቤቶች ለእያንዳንዳቸው ወደ 15 ሚሊዮን ብር በጀት ተመድቦላቸው በዛ መንገድ ወደ ስራ የተገባበትና አፈጻጸማቸውም በጥሩ ሁኔታ እየሄደ ያለበት ሁኔታ ነው ያለው። ከመልሶ ማቋቋም በጀቶች በከተማ አስተዳደሩና በክልል ትምህርት ቢሮ በጀት የሚሰሩ ተቋማት አሉ። አንድ ተጨማሪ ሁለተኛ ደረጃ ትምህርት ቤት አዲስ ተስፋ ሁለተኛ ደረጃ ትምህርት ቤት የሚባል ትምህርት ቤት እየተገነባ ነው ያለው በክልል በጀትና በከተማ አስተዳደሩ በጀት። እንግዲህ በአጠቃላይ ኦልሞስት ወደ 140 ሚሊዮን ብር ገደማ ይሆናል ማለት ነው። የከተማ አስተዳደሩም በመልሶ ማቋቋምም በትምህርት ላይ ኢንቨስት እየተደረገ ያለው ሀብት እስከ 140 ሚሊዮን ብር ይሆናል። አቶ መንግስቱ አክለውም በኮምቦልቻ ከተማ አስተዳደር ትምህርት ሲሰጥ የነበረው ከደረጃ በታች በነበሩ ትምህርት ቤቶች እንደነበር አስታውሰው ግንባታዎቹ ምቹ የመማር ማስተማር ከባቢን በመፍጠር ተማሪዎቹ የተሻለ ውጤት እንዲያስመዘግቡ ያግዛል ብለዋል። በተለይ የአንደኛ ደረጃ ትምህርት ቤቶች ከስታንዳርድ በታች ከደረጃ በታች ናቸው። እነዚህ 5 ትምህርት ቤቶችም እንደዚሁ ከስታንዳርድ በታች ደረጃ 2 ላይ ያሉ ተቋሞች ናቸው። እነዚህ ግንባታዎች ከተጠናቀቁላቸው በቂ መማሪያ ክፍል፣ ቤተ ሙከራ፣ የስርዓተ ትምህርት ማበልጸጊያ ማዕከል፣ የመምህራን ስታፍ የመሳሰሉ
ግንባታዎችን የሚያካትት ግንባታ በመሆኑ አንደኛ ደረጃቸውን ያሻሽላል። እሱም ብቻ አይደለም በየትምህርት ቤቶቹ ያለውን ከፍተኛ የሆነ የክፍል ጥበት ችግር ይፈታል። ከስታንዳርድ በላይ ተማሪ ነው እያስተናገዱ ያሉት። እነዚህ መማሪያ ክፍሎች ሲጠናቀቁ ወደ ስታንዳርድ የሚመጡበት ሁኔታ ይኖራል። ይሄ ሁሉ ሲሟላ ደግሞ በአጠቃላይ የትምህርት ጥራትን ለማረጋገጥ አንዱ የግብአት ችግር ስለሆነ ይሄ የሚሟላበትና ይህን ችግር የሚፈታበት ሁኔታ ይኖራል። የተከበራችሁና የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ የሰዓቱ ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። ከዜናዎቹ ጋር ጀማል ኢማም ነበርኩኝ። በያላችሁበት መልካም ጊዜ